ሩትዬ ዛሬም በድጋሚ እንግዲህ አብርሽን ይቅርታ ጠይቋለች። እባክህ ለትንሽ ጊዜም ቢሆን አብረን እንሆንና ደስተኛ ትሆናለህ። ከዛ በኋላ አይተ የፈለግከው መወሰን ትችላለህ። ለልጃችን ስንል አብረን እንሆን። ልጃችን ብቻውን ማደግ የለበትም። ወንድምና እህት እንዲኖሩት ማድረግ አለብን እባክህ ብላ እንግዲህ ከዳኒ ጋር ስትለምነው ነበረ። አብርሃም ግን አታስጨንቁኝ በማለት ነበር መጨረሻ ላይ ልጁን ይዞ የሄደው ማለት ነው። ሩትዬ እንግዲህ እውነቷን ይሁን እኔ አላቅም። በጣም በቃ የምታደርገው ነገር ግራ ያጋባል። እኔ ግራ እየገባኝ ነው የምታደርገው ነገር ማለት ነው። ማለቴ እንዴት እንደዚህ እስከ ዛሬ እንዴት ዝም ብላ ይሄ ሁሉ ስትናገር ቆይታ ዛሬ በድንገት ምን ተፈጥሮ ነው የሚል ነገር ግራ ያጋባል። ገባችሁ? ሄርሜላ አፈቅርሻለሁ ካላት በኋላ ነው እንግዲህ ሩትዬ የተለወጠችው እና ዳኔም እንግዲህ ልጃችሁን አብራችሁ አሳድጉ ከዛ ለልጅ ለልጅ የምትከፍለው ዋጋ አድርገው አስበውና ከሩቲ ጋር ሆነ ሁኔታችሁን እያለው ነበረ እና አብርሃም ግን ሊሰማ አልቻለም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ወድና ወርቅ እንቁ የሆናችሁ ቤተሰቦቼ ሩትዬ ዛሬም እንግዲህ ከአብርሃም ጋር በድጋሚ ብቅ ብላለች ማለት ነው። ዛሬም አብርሃምን እየጠየቀችው እየለመነችው ትገኛለች። ምክንያቱም ልጃችን አብረን ማሳደግ አለብን። ልጃችን እህትና ወንድም ያስፈልገዋል። እባክህ እንደ በፊቱ ደስተኛ እንሆን። ልጃችንም ይከፋዋል ወደፊት። እንደዚህ እኔ እናንተ ስንሆን ልጃችን ደስ አይለውም። እያደገ ሲመጣ ደግሞ እናቴና አባቴ ለምን ተለያዩ ብሎ መጠየቁ አይቀርም እና እባክህ ትዳራችን እንመልስ በማለት ስትለምነው ነበረና አብርሃም እንግዲህ ግራ ተጋብቷል። ውሳኔውን መወሰን አልቻለም ማለት ነው። ግን ውሳኔው ወስነው ሩትዬ እውነት ከልቧ ከሆነ ፍቅራቸው ተመልሶ ልክ እንደ በፊቱ ቢሆኑና ልጃቸውን አብሮ አሳድጎ ሩትዬ እንዳለችው ወንድምና እህት ብትደግምለት ልጁ በጣም ደስ ይለዋል። ብቻውን ከሚስቅ ብቻውን ከሚጫወት እህትና ወንድም ሲያገኝ ደግሞ የበለጠ ደስ ብሎት ከልጆቹ ጋር ከእህቶቹ ጋር እየተጫወተ ቢያርግ ጥሩ ነው ብዬ አስባለሁ።